ጤና ይስጥልኝ እንደምን አላችሁ ክቡራትና ክቡራን ተከታታዮቼ። በሚቀጥሉት ዓመታት ሮቦቶች በሁሉም ቤቶች ውስጥ ይኖራሉ አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። የ12ኛ ክፍል ፈተና ከሰኔ 23 ቀን 2017 ዓ.ም ጀምሮ ይሰጣል። ሩሲያ ስርዓተ አልበኝነትን መዋጋቷን ትቀጥላለች አሉ የሀገሪቱ ፕሬዝዳንት ቭላዲሚር ፑቲን። አሜሪካ በቻይና ላይ ጥላው የነበረውን የ145 በመቶ ታሪፍ ወደ 80 በመቶ ዝቅ አደርጋለሁ አለች። ዘመቻ ኮሎኔል ጌትነት በሚል የተዘጋጀውንም አቀርብላችኋለሁ። መልካም ቆይታ። በኢትዮጵያ በሚቀጥሉት 5 እና 10 ዓመታት የተለያዩ ተግባራትን የሚያከናውኑ ሮቦቶች በሁሉም ቤቶች ውስጥ እንደሚኖሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ከዛሬ 20 ዓመታት በፊት ስልክ በሁሉ ሰው ቤት ይኖራል ሲባል የማይጨበጥ እንደመሰለን ሁሉ እንደዚሁ ዛሬም ለተለያዩ ዓላማ የሚያገለግሉ ሮቦቶች በየግለሰቡ ቤት ይኖራሉ ተብሎ ቢነገር እምብዛም ለማመን ያስቸግር ይሆናል ያሉት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ነገር ግን ይህ እውን ይሆናል፣ ሮቦቶች በየቤቱ ይኖራሉ ሲሉ ተናግረዋል። እነዚህ ሮቦቶች ከዚህ ቀደምም ከሚታወቁ ቴክኖሎጂዎች የተለዩ ይሆናሉ ሲሉም አመልክተዋል። ከዚህ ቀደም የሚታወቁ የቴክኖሎጂ ውጤቶች ለአንድ ዓላማ ብቻ የሚያገለግሉ እንደሆኑ የጠቀሱት ጠቅላይ ሚኒስትር አብይ አህመድ ሮቦቶች ግን በየቤቱ ሰዎች ላሉባቸው ችግሮች ለሚፈልጉት ዓላማ የሚጠቀሙባቸው ይሆናሉ ብለዋል። ይህን ሲያብራሩም በአእምሮ ውስንነት የሚቸገር ልጅ ያለው ቤተሰብ ልጁን ትምህርት ቤት መላክ ባይፈልግ ለልጁ በሚመች መልኩ የተዘጋጀን ትምህርት ሮቦት በቤት ውስጥ እንዲያስተምርለት ሊቀጥረው አሊያም ሊገዛው ይችላል ሲሉ ተናግረዋል። በተመሳሳይ የታመመ በየጊዜው መድኃኒት መውሰድ የሚገባው አባል ያለው ቤተሰብ ሮቦት ጊዜውን ጠብቆ መድኃኒት እንዲሰጠው ሊያደርግ ይችላል ብለዋል። ጠላቶቻችን የኢትዮጵያን ሕዝብ በሃይማኖት በዘር መከፋፈል ዋና ዓላማቸውና የየዕለት ስራቸው ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን እያጠና እያከሸፈ ኢትዮጵያውያን ለጋራ ህልም፣ ለጋራ ትርክት በጋራ እንዲቆሙ የሚያደርግ ሮቦት ቢኖራቸው እንደሚመርጡም ገልጸዋል። ሰዎች በሆነ ጊዜ ይደክማሉ፣ ቀን ቀን ይሰራሉ፣ ማታ ማታ ይተኛሉ። ሮቦት ግን ቀንም ማታም ስለማይተኛ በየትም ዓለም የሚነሳን አሉታዊ አጀንዳ እየተከታተለ ለማክሸፍ ኢትዮጵያውያንን ለማንቃት የሚያስችል ብቃት ይኖረዋል ብለዋል። ከሁሉ በላይ ግን ኢትዮጵያ መበልጸግ ትችላለች የሚልን እምነት በትውልድ ውስጥ የሚያሰርጽ ሮቦት ቢኖራቸው በእጅጉ ደስ እንደሚሰኙ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በኢቢኤስ ቴሌቪዥን የሚተላለፈውና ቴክቶክ ሰለሞን ከሚባለው ፕሮግራም ጋር ቆይታ ማድረጋቸው ይታወቃል። የዘንድሮ የ12ኛ ክፍል ትምህርት ማጠናቀቂያ ፈተና ከሰኔ 23 እስከ ሐምሌ 8 ቀን 2017 ዓ.ም እንደሚሰጥ የሀገር አቀፍ ትምህርት ምዘናና ፈተናዎች አገልግሎት አስታወቀ። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ ለኤፍኤምሲ እንደተናገሩት በበይነ መረብ ፈተናውን የሚወስዱ ተማሪዎች በሁለት ዙር ይፈተናሉ። ይህም የሆነበት ዋናው ምክንያት በበይነ መረብ የመፈተን አቅምን ለመጨመርና ያለውን የመሰረተ ልማት አቅም ለማሳደግ ያለመ መሆኑን ገልጸዋል። ፈተናው በሁለት ዙር በበይነ መረብ መሰጠቱ ከመኖሪያ ቤታቸው እየተመላለሱ በበይነ መረብ የሚፈተኑ ተማሪዎችን ቁጥር ይጨምራል ብለዋል። በዘንድሮው የ12ኛ ክፍል ፈተና 608,000 ተማሪዎች ፈተናውን እንደሚወስዱ ገልጸው ፈተናውን በወረቀት የሚወስዱ ተማሪዎች ሙሉ በሙሉ በዩኒቨርሲቲዎች የሚፈተኑ ይሆናሉ ሲሉ ጠቁመዋል። ፈተናውን በበይነ መረብ የሚወስዱ ደግሞ በዩኒቨርሲቲዎች፣ በመንግስትና በግል ትምህርት ቤቶች፣ በጤናና መምህራን ማሰልጠኛ ኮሌጆች እንዲሁም በቴክኒክና ሙያ ኮሌጆች ውስጥ ባሉ ኮምፒውተሮች ይፈተናሉ ብለዋል።
በዓለም አቀፍ ጉዳይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አገራቸው ስርዓት አልበኝነትን መዋጋቷን ትቀጥላለች ሲሉ ተናገሩ። ሩሲያ በሁለተኛው የዓለም ጦርነት የናዚ ኃይል ወረራን በመመከት ያሸነፈችበት 80ኛ ዓመት የድል በዓል በመዲናዋ ሞስኮ በተለያዩ ዝግጅቶች ታስቧል። የድል በዓሉ በሞስኮ አደባባዮች በተለያዩ ወታደራዊ ስነ ስርዓቶች እንዲሁም የጦርነቱ ሰማዕታትን በማሰብ የተከበረ ሲሆን በበዓሉ ልዩ ዝግጅት የኦርሽኒክ እና አርኤስ 28 አህጉር አቋራጭ ሚሳይሎች እና ሌሎች ዘመናዊ ትጥቆች ለእይታ ቀርበዋል። በተጨማሪም የሩሲያ ኤርስፔስ ታንክ፣ ዘመናዊ ተሽከርካሪዎችና ሌሎች ወታደራዊ ክፍሎች ትርኢት አቅርበዋል። በሞስኮ ሬድ ስኩዌር በተካሄደው ስነ ስርዓት ላይ ፕሬዝዳንት ፑቲን ባሰሙት ንግግር አገራቸው ሩሲያ ጠልነትን መዋጋቷን ትቀጥላለች ብለዋል። በሁለተኛው የዓለም ጦርነት ወቅት ሀያላኑ የበርካታ ሀገራትን ግዛት በማለፍ በደሎችን ሲፈጽሙ እንደነበር አስታውሰው ይህን በደል በወቅቱ የነበረው የሶቪየት ኃይል መቀልበስ አለመቻሉን አስታውሰዋል። ድሉ ሩሲያ ያላትን ሀቅ ለዓለም ያሳየችበት እንደነበር ገልጸው ሊጨቁኑ የመጡትን ኃይሎች በመፋለም አባት ሀገር ላስረከቡት ጀግኖቹ የሶቪየት ወታደሮች ምስጋና ይገባቸዋል ሲሉ ተናግረዋል። ሩሲያ እውነት ስለነበራት በሁለተኛው የዓለም ጦርነት የናዚ ኃይልን አሸንፋለች በማለት ገልጸው ከሁለተኛው የዓለም ጦርነት ትምህርት መውሰድ እንደሚገባም አስገንዝበዋል። በሩሲያ የድል ቀን 80ኛ ዓመት መታሰቢያ ላይ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የ20 ሀገራት መሪዎች ተገኝተዋል። አሜሪካ በቻይና ላይ ጥላው የነበረውን የ145 በመቶ ታሪፍ ወደ 80 በመቶ ዝቅ ልታደርግ ነው። ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ጥለውት የነበረውን የ145 በመቶ ታሪፍ ወደ 80 በመቶ ዝቅ ሊያደርጉ እንደሚችሉ ተገልጿል። የተጀመረውን የንግድ ጦርነት ያረግባል የተባለው ሐሳብ የተሰነዘረው ትላልቅ የአሜሪካ ባለስልጣናት ከቻይና አቻዎቻቸው ጋር በስዊዘርላንድ ለመመካከር ቀጠሮ ከያዙ በኋላ ነው። ፕሬዝዳንት ዶናልድ ትራምፕም ከዚህ ጉዳይ ጋር በተያያዘ በማህበራዊ ትስስር ገጻቸው ላይ ባሰፈሩት አስተያየት 80 በመቶ ታሪፍ ለቻይና ትክክለኛ ሐሳብ ነው ሲሉ ገልጸዋል። አያይዘውም ቻይና ለአሜሪካ ምርት ገበያዋን መክፈት አለባት፣ ለእነርሱም ጥሩ ነው ብለዋል። የሁለቱ ኃያላን ሀገራት የምክክር ቀጠሮ የንግድ ጦርነቱን ውጥረት ለማርገብ መልካም ጅማሮ ቢሆንም ረዘም ያለ ጊዜ ሊወስድ እንደሚችል ተንታኞች ገልጸዋል። በሀገራቱ መካከል በተጀመረው የንግድ ጦርነት ሳቢያ ቤጂንግና ዋሽንግተን ትልቅ የኢኮኖሚ ጫና ውስጥ እየገቡ እንዳሉ መረጃዎች አመልክተዋል። ቀጥሎ ዘመቻ ኮሎኔል ጌትነት የኢትዮጵያ ጠላቶች የአማራን ሕዝብ ህልውና ሊጠፋ ነው በሚል የስጋት ስሜት ቀፍድደው በማሰር አገር የማፍረስ ዓላማቸው መሳሪያ ሊሆንላቸው እንደማይችል አሁን ግልጽ ሆኖላቸዋል። ሕዝብን ከመንግስትና ከመከላከያ ሰራዊቱ ጋር ያጋጭልናል ያሉትን ሁሉ የሐሰት ቆሻሻ ደፍተው ጨርሰዋል። አደራጅተውና አስታጥቀው ያሰማሩት ነፍሰ ገዳይና ዘራፊ ቡድን ተማሪና አስተማሪን፣ ሐኪምና ነጋዴን፣ እናቶችንና ሕፃናትን ከመግደልና ከማፈን አልፎ ኢትዮጵያን ማፍረስ ባለመቻሉም ተስፋ ቆርጠውበታል። ይህ ፉከራና ሽለላን ጌጡ ያደረገ የደናቁርት ስብስብ በመከላከያ ሰራዊታችንና በአማራ የደህንነት ኃይሎች ጣምራ ክንድ በትንትኑ ሲወጣ በማየታቸው አቅላቸውን ስተዋል። በዚህ ምክንያትም ሰሞኑን በግለሰብ ላይ ያነጣጠረና የተጠናከረ የሐሰት ዘመቻ ማካሄድ እንዳለባቸው ወስነው ማህበራዊ ሚዲያ ላይ ለጣዷቸው የማደጉ ልጆቻቸው የፕሮፓጋንዳ አጀንዳ ሰጥተዋል። ጠላት የሚሰጣቸውን አጀንዳ እንደ ገደል ማሚቱ ከማስተጋባት ውጪ ሰርተው ዳቦ መብላት የማይችሉ የደም ነጋዴዎች የግለሰብን ክብር የማዋረድ ዘመቻቸውን የጀመሩት ደግሞ በጦር ኃይሎች የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ላይ መሆኑ ገሃድ ሆኗል። የኢትዮጵያ ጠላቶች ስም የማጥፋትና ክብር የማዋረድ ዘመቻው በኮሎኔሉ ላይ እንዲሆን የወሰኑት ያለ ምክንያት አይደለም። በአሁኑ ወቅት በሀገራችንና በህዝባችን ላይ ስለዘመቱት ጠላቶቻችን በተለይ
የጠላትን ተልዕኮ አስፈጻሚ ስለሆኑት ኦነግ ሸኔና የጎጃሙ መስቀል መሰል እንጨት አንጠልጣይ ቦኮ ሃራም ምንነት፣ ስለ ሰራዊታችን የየዕለት ገድልና በእነዚህ የጠላት ቅጥረኞች ላይ ስለደረሰው ሽንፈት በየትኛውም ሚዲያ ላይ ትክክለኛና ወቅታዊ መረጃ የሚሰጠው የመከላከያ ሚዲያ ዘርፍ መሆኑን ጠላቶቻችን አሳምረው ያውቁታል። በዚህ የተጠናከረ የህዝብ ግንኙነትና የሚዲያ ስራ ውስጥ የኮሎኔሉ አመራር ቁልፍ እንደሆነም ይገነዘቡታል። ከዚህም ሌላ ኮሎኔሉ አስፈላጊ ሲሆን ሰራዊታችን በተሰማራበት ግንባር በመገኘት ጭምር መረጃ አሰባስበው ወደ ሚዲያ እየዘለቁ የጠላትን ሞራል የሚያንኮታኩቱ እጅግ አስፈላጊ መግለጫዎችን ይሰጣሉ። በቅርብ ጊዜ በባህር ዳር በሰጡት መግለጫ ጽንፈኛው ኃይል የሰላምን አማራጭ የማይከተልና ጦርነትን የሚመርጥ ከሆነ በመረጠው ቋንቋ እናነጋግረዋለን ሲሉ የገለጹት ቁርጠኛ አቋም የወገንን ሞራል ያነሳሳ ብቻ ሳይሆን በአገር ውስጥ ያለውንም ሆነ በስደት አገር ውስጥ ተጎልቶ ኢትዮጵያን ስቃይ የሚመኘውን የደም ነጋዴ ክፉኛ እንዳስደነገጠና እንዳበሳጨ አይዘነጋም። ሰሞኑንም የደም ነጋዴው ከሰራዊታችን የሰው ኃይል ምልመላና ስልጠና ጋር አያይዞ ያሰራጨውን የግዳጅ ምልመላ ሐሰተኛ ወሬ በሚመለከትም ኮሎኔሉ የሰጡት መግለጫ ባዶ አስቀርቷቸዋል። በተጨማሪም ኮሎኔል ጌትነት ለሚዲያና ለስነ ጥበብ ቅርብ ከመሆናቸውም በላይ አንደበተ ርቱዕ ስለሆኑ ጽንፈኛው አምርሮ ይጠላቸዋል። ኮሎኔሉ የሚመሩት የሚዲያ ክፍልና ራሳቸውን በየጊዜው የሚሰጡት መግለጫ በጠላት ሐሰተኛ ፕሮፓጋንዳ ላይ ውሃ እያፈሰሰ ስላስቸገረ የዚህን የኢትዮጵያ የቁርጥ ቀን ወታደር ክብር ማዋረድና በሕዝብ ዘንድ ተቀባይነት የማሳጣት ነገር ጠላት በዝምታ ሊያልፈው የማይችል አጀንዳ ሆነ። ጠላቶቻችን ሰሞኑን ኮሎኔል ጌትነትን ከመከላከያ ሰራዊት አመራሮች ነጥለው ለመምታት የፈለጉት ባቦ ሰጠኝ ግምት አይደለም። በጦርነት ፕሮፓጋንዳ ስራ ውስጥ የመሪዎችና ቁልፍ ሰዎች ስብዕና ገደላ ካራክተር አሳሲኔሽን የሚባል የፕሮፓጋንዳ ዘዴ አለ። የመሪዎችን ወይም ቁልፍ ሰዎችን አመኔታ የሚያሳጣ ዘዴ ነው። Character assassination is the slandering of a person usually with the intention of destroying public confidence in the person. እናም ጠላቶቻችን ቅጥረኞቻቸውን በተለይም የጎጃም የሻዕቢያ አገልጋዮችን እነ ፋሲል የኔዓለምን በቀጣፊና ይሉኝታ ቢስ አንደበታቸው በኮሎኔል ጌትነት አዳነ ላይ እንዲዘምቱ አድርገዋል። የጎጃሞቹ ቄስ ሞገሴዎች የኮሎኔሉን የጥበብ ባለሙያነት እንደ ድክመት በመውሰድ በድንቁርና ሕሊናቸው ለማጋለጥ ሲሞክሩ ታዝበናል። የመከላከያ ሰራዊታችን ሕዝብ ግንኙነት ዳይሬክተር መሆን ስልጣን እንደማጣት ቆጥረው የልብ ወለድ ኩርፊያ ገጸ ባህሪ ሊያላብሷቸው ሲሞክሩ ታዝበን ተገርመናል። በነገራችን ላይ የጎጃሞቹ ቄስ ሞገሴዎች እነ ፋሲል የኔዓለምና ሌሎች የመንደራቸው ቀጣፊዎች በኮሎኔል ጌትነት ላይ ጭካኔ የተሞላበት ስም የማጥፋት ዘመቻ የከፈቱት ኮሎኔሉ የጎንደር ልጅ በመሆናቸው ከጀርባ የጎንደሪነት ጥላቻ እንዳለበት መግለጽ የግድ ነው። አንድ እውነት ግን አለ። የጠላት ቅጥረኞቹ የደም ነጋዴዎች ከጠቅላይ ሚኒስትሩ ጀምሮ በሌሎችም የመንግስትና የመከላከያ ሰራዊታችን አመራሮች ላይ ሲያደርጉት የነበረውን የስብዕና ገደላ ፕሮፓጋንዳ በኮሎኔል ጌትነት ላይ አነጣጥረው ለመተኮስ ቢሞክሩም የባሩዶ ጭስ ራሳቸውን ከማወድ አልፎ በዚህ ሀገር ወዳድና ወታደራዊ ወኔ የታጠቀ የኢትዮጵያ ልጅ ላይ ቅንጣት ተጽዕኖ ያሳድራል ተብሎ አይጠበቅም። በተቃራኒው የኮሎኔሉን ቁርጠኝነት ያጠናክራል። ለአማራ ቆምኩ በሚለው አማራ ገዳይ ቦኮ ሃራም ላይም የሚያስከትለው ህዝባዊ ተቃውሞ ተጠናክሮ ይቀጥላል። እንደ ዘመቻ አንድነት ሁሉ ዘመቻ ኮሎኔል ጌትነትም ሳይውል ሳያድር ይከሽፋል። ዓለምነው ከቱሉ ዲምቱ። ክቡራትና ክቡራን ተከታታዮቼ ስላደመጣችሁኝ ስለተከታተላችሁኝ በጣም አመሰግናለሁ። ደህና ሁኑ።